በገዛ ጣቶቼ ነካክቼ ሄሉ ይቅር በይኝ፣ ሄሉ አንቺን የመሰለች ጀግና፣ አንቺን የመሰለች ጀግና ተናግሬ እኔ ማኛው ልከሰስ ነው እና ተከስሼ የምችለው አቅም የሌለኝ ገንዘብ ጠይቀውኛል አሜሪካን ሀገርና አንቺን ተናግሬ እንደው አሜሪካን ሀገር ጠይቀውኛል። የማልችለው ገንዘብ የማልችለው ጠይቀውኛል እና እባክሽ ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ። እንደው ቪዲዮም ካለ እዚህ ያላችሁ እንደው የነጭ ቅማል ቪዲዮ ያላችሁ እባካችሁ አጥፉልኝ። እባካችሁ እንደው የነጭ ቅማል ስድብ ካለ እባካችሁ አጥፉልኝ፣ አንዴ አጥፉልኝ እና እንደዛ ነው። እንዲያውም እኔ ሳስበው ከነጭ ቅማል ፍቅር ይዞኛል ሳስበው እና እንደዛ ነው። እባካችሁ ቤተሰብ ያዙልኝ እባካችሁ። ከዛም ደግሞ አበባ ስትወድ ግን በነገራችን ላይ አበባ ትወዳለች። ኢሱም አለበት አንድ ኢሱ አታቀኝም፣ አረጀውብህ፣ ጠወለኩብህ፣ ኢሱዬ ጠወለኩብህ፣ አረጀውብህ፣ ኢሱዬ እኔን አታቀኝም፣ እኔን ሄሉን አታቀኝም፣ እኔ አታቀኝም ኢሱ። ከዛ ዘፈን አለ። ምንድን የሚል ዘፈን ነው ያለ? የሆነ ዘፈን አለ። የሆነ ዘፈን ምን የሚባል ነው? ንገሩኝ፣ ልክፈተው። ወደ ዘሰው እሱን አብረን እናዳምጣ። አንዴ ላጨልላት ቤተሰብ፣ እኔ ስለማውቀው ዘፈኑ ምን የሚል ነው? ፕሊስ ንገሩኝ ዘፈኑን። ዘፈኑ ዲዲን የሚል ነው። መንገድ ዘነጋሽ ወይ ነው የሚለው። ቆይ ምንድን ነው የሚለው? ብቻዬን እየሄድኩ የሚልሽ ልክፈትላል። ብቻዬን እየሄድኩ ብቻዬን ስመጣ ልስማበት ሂዶ ለእሷ ብዬ ያሰራሁትን ቶክሲዶ ልብሴ አሳያቸዋለሁ ከፈለጋችሁ። የጌሜ ቀን እሱን ለብቼ ጠብቂኝ፣ 5 ሰዓት ላይ እመጣለሁ። አንቺ ሳትገቢ ጌሜን አልጀመርም። ሄሉ ሳትመጣ በፍጹም ጌሜን አልጀምርም። ሄልዬ አልጀምርም። እና ፕሊስ ንገሩልኝ ለዚህ ሰገጤ ጭቅቅታ ለአንቺ አይነት ዝምባ ዱላ አያስፈልግም። እኔ አሁን ክስ አያስፈልገኝም። ሌላ ልጨምር አንድ ሰካራም ሴት ምን አባቷ ታደርጋለች? ዝምባ ነጭ ቅማልዬ እኔ ነኝ ህይወትሽን ማስጠፋሽ፣ ሌላ ሰው አይደል። አንቺ ቤተሰብ ስደቢ፣ ጓደኞቼን ስደቢ፣ ምን ስደቢ አልነካም። እኔ ቅማልሽን ነው የምናስቀምልሽ። ገና ቅማልሽን ፎከትሽን እስር ቤት ሆነሽ እንድትፎክቺ ነው የምናደርገው። ቤተሰብ አይነካ፣ ልጆች አይነኩም፣ ማንም አይነካም። ማይዬ ማንንም አንነካም። እኛ ቤተሰብ አንነካም። ምን አርጉኝ? ልጅሽ አሁንም ይባረክ። ከአንቺ ጋር መኖሩ ለልጅሽ ጥሩ ጤና ጥሩ ነው ብዬ አላስብም። አማርኛ የሚሰማ ከሆነ ለልጅሽ ጥሩ አይደለም። እውነቴን ነው። ከዛ ውጪ አንቺ ሁሉም ላይ ደርሰሽ ነው። ማንም አልደረሰብሽ። ማንም ሰው አልነካሽ።
እኔ ልነግርሽ ማንም አሁንም ልንገርሽ አይደለ ገና ድራሽሽ ይጠፋል። ድራሽሽ ይጠፋል ከሶሻል ሚዲያ ላይ። ተው አንድ ነገር ብትሆን ይቆጫል ይላል ጅንኑ ብሎ ጽፎ ዝምባም በሷ እመቤቴን አይቆጨኝም፣ ደስ ነው የሚለኝ። የሶሻል ሚዲያ ህዝብ ያርፋል፣ ትምህርትም ይወስዳል። የሶሻል ሚዲያ ሰው ትምህርት ይወስዳል። ደስተኛ ነው የምሆነው። ግልጽ ነው የምናገረው። ነጭ ቅማልዬ ግልጽ ነው የምነግርሽ። ሰው አንቅሮ ተፍቶሻል አንቅሮ። አሁን ሴቶች አንዳንድ ልጅ አላት ይላሉ። ልጅ መደበቂያ ሆነ እንዴ? ልጅ መደበቂያ ሆነ? የሌሎቹ ልጆችን አውጥታ ስትሰድብ ልጅ መደበቂያ ሆነ? የሌሎች ልጆችን የሌሎች ወንድሞችን ሬሳ አውጥታ ስትሳደብ ልጅ መደበቂያ ነዋል። የሌሎችን ህይወት ለመመሰቃቀል ስትናገር እሷ ልጇ መደበቂያዋል። ልጅ አላት እኮ ተወት፣ ልጅ አላት። አያችሁ፣ እንደዛ አይነት ድንጋይ ቆሻሾች አሉ። ለምን የነሱ ልጆች አልተነኩ? የነሱ እናት አልተነካችም። የነሱ ነገር አልተነካም። ስለዚህ ምንም አይመስላችሁ። የኔ አባት የኔ ወንድም አርፈዋል። ምንም እኔ እግዚአብሔር ነው። እግዚአብሔር ይሰጣል፣ እግዚአብሔር ይወስዳል። እሷ ግን በቁም ተሰቃይታ እንደምትኖር እርግጠኛ ሆኜ ነው የምናገረው። ይሄን ስናገር ደረቴን ነፍቼ ነው። እስካሁን ያስለቀሰቻቸው ሰዎች በሙሉ ዋጋውን ትከፍላለች። ማንም እነግራቸዋለሁ። ምንም ወንድሜ አባቴ አርፈዋል። ምንም ማድረግ አልችልም። የሚያረግም ሰው አለ ብትሉኝ እደነቃለሁ። አይኖርም። አሁንም የእሷ ቤተሰቦችን ቼክ ለማድረግ እንኳን አልሄድም። እኔ ብዙ መረጃ ሊሰጡኝ ይችላሉ። አልፈልግ። ምን አረጉኝ? ምንም አላረጉኝም። ምንምም አያረጉኝም። እኔ አስለቅስሻለሁ። ቀነ ቀጠሮ ቁርጥ ቀን ተሰጥቷታል። በዚህ ነገር ላይ ካልከፈልሽ፣ በዚህ ጉዳይ ላይ የማታረጊ ከሆነ እስር ቤት አበስብሰው ኢትዮጵያ ሊወረውሯት ነው። ለዚህ ነው ዛሬ የምታብደው። ጉዱ ይሄ ነው። ጉዱ ይሄ ነው። አሁን ያበደችው ይሄ ነው። ሙሉ ነገሯ ስለወጣ ለዛ ነው ሰክራ ተስፋ ቆርጣ የምታብደው። የሰው ጥግ ድረስ ስትሄድ እንደፈለግሽ ጠጪ፣ ቅማንጅራ ማሮጊት ማን አባሽ ሊሰማሽ? እንደፈለግሽ ብታብጂ የሚሰማሽ? የሰውን ህይወት ለማበላሸት የሄድሽበት ርቀት የሁሉንም የሳራ አላበሻ የፈለገ ትበልሽ አስመርምር። ሚስት ከማንም ነው የምትርመጠመጠው እያልሽ አይደል እንዴ ሳራ አላበሻን ስትያት የነበረው? እንግዲህ ልጆቻቸውን አይቻ እግዚአብሔር ምስክሬ ልጆቿ እንዴት እንደሚያምሩ በጣም ጨዋ ልጆች፣ እኔ እስካየሁት ጤነኛ ልጆች፣ ክፉ ማይንካቸው ልጆቿ ምንም መልካም ሰዎች ናቸው። መልካም ልጆች። ኤድስ እንዳይዝ ተመርመር እያለችው ነው ባሏን፣ የሳራ አላበሻን ባል። እቺን ነው ጨዋ የምትሏት አይደለ? ጨዋ የምትሏት እቺ ሴት ናት። በጣም ጨዋ፣ ሰው ማትናገር፣ ሀቅ ያላት፣ እውነት ያላት፣ ሀቅ ያላት፣ እውነት ያላት የምትሏት እቺን ነው። ቤታዮ ዛሬ ለጆካ ይቀርብል ያለው ብላ ቁማሯን ተጫወተች። ለምን? የሶሻል ሚዲያ ሰው ናት። ገብቷታል። ቁማሩ ገብቷታል። ቤታዮ ግን ቤተሰቧን ያልነኩ ቤተሰቧ ያልተነኩ እነ ዲቦራ ጋር እርቅ አትፈልግም። እነ ኤልሻዳይ ቤተሰቧን ያልነኩ ጋር እርቅ አትፈልግም። እነ ኪዱ ቤተሰቧን ያልነኩ ጋር እርቅ አትፈልግም።
ለቁማር ሲሆን ቤታዩ ግን ኦሬ ምንም ችግር የለም ለእግዚአብሔር ሰጥቻለሁ ብላ ቁማር ትጫወታለች። እዚህ መጣ። ይሄ ማይሞች የሚያደርጉት ስራ ነው። መሀይሞች የሚያደርጉት ስራ ስለሆነ እኔ ደግሞ ከሌላው ይልቅ ነጭ ቅማል ባናቷ ትተከል ሲጥ ትበል ረግጣታለሁ። ኮረንቲ አስይዛታለሁ። እኔ ገባ ኮረንቲ አስይዛታለሁ። እንደፈለገች ብትል ምንም አይነት እንደፈለገች ብትል ሲጥ ማረጋት በንግግር ብቻ እኔ ነኝ። በተለይ በስካር መንፈሷ እንድትሰማኝ ነው የምፈልገው። እና ዛሬውኑ ሄደሽ በረኪና ብትጠጪ ታርፊያለሽ ከዚህ ሁላ ጭቅጭቅ። ኢትዮጵያ ሄደሽ ልነግርሽ ነው። ኢትዮጵያ ሄደሽ እንትን ውስጥ ከምት እዛ እበት የሆነ ላይፍ ውስጥ ከምትገቢ ምናምን ነገር ዛሬውኑ ተጠናቀቂ። አንቺ ልቃሚ እንደ ሰከረ ሙድ አድርገሽ ይሄን ሶሻል ሚዲያ ልትጫወቺበት። እኔ ነኝ የመሰረትኩት ይሄን ሶሻል ሚዲያ እኔ ነኝ የጀመርኩት። በደንብ ነው የማውቀው። ጠጥታለች እንዲህ ተብላለች ተብሎ ሙድ ልያዝ እናቅሻለን በደንብ። ያንቺን ሙድ በደንብ የበላሁት እኔ ነኝ። ለዛ ነው የተናደድሽው። ያንቺን ሙድ በደንብ አውቄ ቀንድሽን ስለምል ያበድሽው ለዛ ነው። ቀንድሽን ስለማቅሽ ሌሎቹ አያውቁሽም። በዚህ ብላ በዛ ላጥ ትልባቸዋለች፣ በዚህ ብላ በዚህ ላጥ ትላለች። አልገባቸውም። እኔ ነኝ ደምንባ ማስለቅስሽ። ያንቺ ጌታ ዮኒ ማኛ ይባላል። ያንቺ ጌታ ዮኒ ማኛ ነው፣ ማንም አይደለም። ትላንትና እግዚአብሔር ምስክሬ ፍራኦሊት ይቻ ምንም ያልበደላትን ወዳጅ መስላ ቀርባ ገለበችው። ምንም ብሏት አያውቅም። ሰድባውም ምንም አላላትም። ስለማይሳደቡ ስለምታውቅ፣ ሳራ እንደማትሰድባት ስለምታውቅ፣ ይፈሩኛል ብላ ስለምታስብ እችን ዝምባ እኔ ነኝ እምረግጣት። የሚያስቆመኝን አያለሁ። እናቱ የወለደችው ያስቆመኝ። መውጫ መግቢያ ነው ማሳጣት። እቺ ሰካራም ወንድ የሚባል ማያት ዝምባ ማሮጊት። ሆምለስ አይሸናብሽም፣ ነገርኩሽ። ሆምለስ አይፈልግሽም። የኖርዌይ ሆምለስ አይፈልግሽም። ነጭ ቅማል ማንም አይፈልግሽም። ማንም አንቺ እንዳማረሽ ትቀሪያለሽ። እንዳማረሽ ቆሻሻ በዘር ልትደበቅ ኦሮሞ ነኝ ብላ መጣች። ኦሮሞና ትግሬ ስለሆንኩ ነው። ጎጃሜ ጎንደሬ ቢሆን ግን አይሉኝም። ማን ነው ጎጃሜና ጎንደሬ ወርቁ አይተነውን እንደዛ የሰደበ? እሱ ብቻ ሳይሆን የትኛው ሰው ነው ወርቁ አይተነውን በዛ ደረጃ የሰደበው? ምንም ያልደረሰ ማንም ጋር ያልደረሰ ሰው በኦሮሞ ዘር ልትደበቅ ውጭ አሉ። አንፈልግም አለው። ኦሮሞዎች ተጋሩ ጋር ሄደች። ሂድ ከዚህ ነው ያሏት። እኛ ብለንሽ ነው እንዴ እንደዚህ ስትሳደብ የነበረው? እዛው ጨርሽ፣ እዛው ጨርሽ። ኤርትራ ጋር ሄደች። ማን አባቱ ሊያስጠጋት? አዎ አሁን እያንዳንዱ ሰው ሽባ የሚያደርግሽ እንጂ አብሮሽ የሚቆም የለም። ነጭ ቅማልዬ ማንም አጠገብ ብሔር ውስጥ መደበቅ አትቺ። ሃይማኖት ውስጥ መደበቅ አትቺ። ብሔር ውስጥ መደበቅ አትቺ። የትም ሰውላ አንቅሮ ተፍቶሻል፣ ጨንቆሻል። ጊፍት የለም። አንዳለች ምናልባት ሳራ ልትሰጥሽ ትችላለች። አዛኝ ለመባል ምናምን ሶሻል ሚዲያ ላይ ለመታወቅ ነው የምትንደፋደፈው። እሷ ትስጥሽ ጊፍት ከፈለገች። ግን እውነተኛ ጓደኛሽ ቢሆኑ ኖሮ እውነተኛ ጓደኛሽ ቢሆኑ እንደዚህ መረን ስትሆኝ ለአንቺም እረፍት ነው። በቃሽ እረፍት ነው ለአንቺም ብሎሻል በሏት። እስቲ ማን አባቱ እንደሚያዘኛለው በሏት።
እረፍት ነው ላንቺ። ማንም እሷ ቤት የገቡ እሷ ጋሽ ቋለጡ ጋር ጸብ የለኝም እኔ፣ መብታቸው። ቤተሰብ ጋር ትዳር ለማፍረስ ምናምን የምትሄድ ሴት ጋር እኔ ነኝ መችላት። ሌሎቻችሁማ ፈራችኋት እኮ፣ ሌሎቻችሁማ ተንበጫበጫችሁ እኮ። እቺን ዝምባ እኔ ነኝ ማስታት። የማይጸጽተኝ ነገር ከወንድሜ ነጭ ቅማል አትበልጥም ድብን ትበል፣ ከአባቴ ነጭ ቅማል አትበልጥም 9 እግሯን ትብላ እያልኳችሁ ነው። የምታሽቃብጡ አብረህ ተተከል። 9 እግሯን ትብላ፣ አንድ አይደለም 9 እግሯን ትብላና እስቲ እኔ ጸጽተኝ። እኔ እስቲ ልጸጸት እስቲ እሷ 4 እግሯን በልታ ሞተች ሲባል ሞተች። አው ሻምፓኝ ይከፍታል። በቤተሰቦቼ በሬሳ ላይ አይደል የምትሳደበው? ሻምፓኝ ነው የምከፍትላት አልኩ። ለማንም ሰው እንዲህ ብዬ አላውቅም። ለእሷ ግን ከፍታለሁ በደንብ አድርጌ። እና ሰሞኑን ከቻልሽ ፕሊዝ፣ የሰሞኑ በረርኪና አይረባም፣ ጥሩ ለየት ያለ ይዘሽ ነይና ራሽን የፈለግሽውን አድርጊ። ዝምባ ማሮጌት መርዝ ሶሻል ሚዲያን ያመሽው አንቺ ነሽ። ሶሻል ሚዲያን ያመሽው ክፉ የሰራሽው ሰዎችን እንዳይተማመኑ፣ ሰዎች እንዳይደዋወሉ፣ ሰዎች እንዳይነጋገሩ፣ ማንም ጓደኛውን ወደ ጎን እንዲያይ ያረግሽው አንቺ ነሽ። ሚስጥር ነግረሽኛል፣ ሚስጥር ነግረሽኛል እያልሽ እያንዳንዱ ሰው እንዳይተማመን ያረግሽው አንቺ ነሽ። አንቺ መጥፋት አለብሽ። እውነቱን ነው የምልሽ፣ መጥፋት ያለብሽ አንቺ ነሽ። ይቺ ይሄን ነግራኛለች፣ ይሄ ይሄን ነግሮኛል፣ ይቺ ብላኛለች፣ ይሄ ይሄን ብሎኛል እያልሽ ነገር ከዛ ገዝ እያረግሽ የምታባይ እካክ አንቺ ነሽ። ዮኒ ማኛ ይሄን ነግሮኛል ብሎ ያለውን አምጪ። ቆሻሻ በደንብ አድርጌ ነው የምሄድባት። ሌት ተቀን መደበሪያ አንቺ ነሽ። ሌላ አጀንዳ እስኪመጣ ወይ አንቺ ድራሽሽ እስኪጠፋ መደበሪያ አንቺ ነሽ። እኔ ይደበርበታል። አሁን ማንንም ብትሄጅባቸው አይሞቀኝ አይበርደኝ። ያንን ነው የምልሽ። አሁንም ያንን ነው። አዎ ጃፒ እውነተኛ ሰው ብትሆን ሄደህ ታስቆም ነበር። አስመሳይ ነው፣ አስመሳይ። አንተም ሳራ ተብዬ አንተንም ወዳለሁ እሷንም ወዳለሁ ሄደህ ታስመስላለህ። ቤተሰብ ሲሰደብ፣ የሞተ ሰው ሲሰደብ ከጆከር ጋር አልታረቅም ትልና እዛ ጋር ሄዶ የሰው ቤተሰብ ሲሰደብ ግን አዎ አንቺ እኮ አራዳ ነሽ። በቃ ደግሞ ያላትን ምክር ነው የሚገርመኝ እንጂ ምክሩ ምንድን ነው ያለሽ? አሁን ሰው ሁላ ስለወረደብሽ፣ አሁን ስለተሰበርሽ ዝም በይና ቀን ሲወጣልሽ ተሰድቢያቸዋለሽ እያለ ይመክራታል። ጭራሽ እንደዚህ አይነት ወዳጅ አለ? በጣም ነው የሚያሳዝነው። እንደዚህ አይነት ሰው አለ? አስመሳይነት እንጂ ሰው እንደዚህ ይመክራል? ጥፋት አጥፍተሻል፣ በቃ ይቅርታ ተባባይ፣ በቃ ይቅር በይ ነው የምትለው። ያና እስቲ ነጭ ቅማል ታዋጣ እርገጡ አይመለከተኝም። ብዙ ሰው የምከላከለው እኔ ነኝ። ለጃፒ ብዙ ሰው እግዚአብሔር ምስክሬ፣ ለብዙ ሰው እንዳይሰድቡት ጃፒን እኔ እከላከል ነበር። ለምን የሆነ ጊዜ ላይ እኔ በሃይማኖት ጉዳይ ተነቃቅተን ያውም ቤታዩ ባመጣችሁ ይሄ ቆለጥ ምናምን በሚለው ባመጣችሁ እኔ ቆለጣም ነኝ ያንተን ለጠልጥላለሁ ብዬ ሄጄ በዛ ብዙ ሰው ተነስቶ ነበር። እኔ አይሞቀኝ አይበርደኝ፣ ግን ለራሴ ስህተት መስሎ ስለተሰማኝ ለራሴ ለሌላ ሰው አይደለም ለራሴ ስለመሰለኝ ያንን ነገር ይቅርታ የኔ ጥፋት ነው አልኩ። ተግባባ። አስመስለው ሙድ ሰርተው በፊት እኔ ሙሉን ነበር የምራገጠው። አሁን ገብቶኛል ሲስተሙ፣ አላደርገው። ስለዚህ ያንን ነው አሁንም የምናገረው። አሁንም ቢሆን ነጭ ቅማል ያማረረቻችሁ ካላችሁ
እኔ ቤት ሻምፓኝ እየከፈታችሁ ፈታ ማለት ትችላላችሁ። ነጭ ቅማልን ራሷ እንድታጠፋ የሚያረጋት ዮኒ ማኛ ይባላል። ወርቁ አይተነው አይደለም፣ ሌሎችም ሰዎች አይደለም። እኔ እንዴት አድርጌ መናገር እንዳለብኝ ስለማቅ እኔ ነኝ እንደዚህ ማረጋት። እኔ ነኝ ሽባ ማረግላችሁ። ሽባ ያ በቃ ስለዚህ አሁንም እነግርሻለሁ ነጭ ቅማልዬ ፍቅር ብቲ ኢሳያስ የሚባለው ከነመፈጠርሽ አላቅም፣ እንደዚህ አይነት ዝምባም አሮጊት አላቅም ተባልሽ። የሱን ቂም ሌሎች ሰዎች ላይ ልትወጪ ፈለግሽ። ሌላው ታርጌት ስታጠቅ የነበረው የአማራ ልጆችን ነው። ሳራን የጠላሻት የአማራ ወዳጅ ስለሆነች ነው። ሳራ አማራንም ትወዳለች፣ ኦሮሞንም ትወዳለች፣ ሙሉ መላው ኢትዮጵያን ትወዳለች። ሳራ የተዋረደችው አንቺን ያወራች ጊዜ ነው። ሙሉ ዘር አትመርጥ፣ ሃይማኖት አትመርጥ፣ እያንዳንዱ የምታግዝ ሰው ነበረች ሳራ። እንደ አንቺ አይነቱን ልቃሚ አውርታ ነው ይኸው ዛሬ ቲክታኳን አጥፍታ ምኗን አጥፍታ የጠፋችው። እኔን ለረጅም ዘመን ታቀኛለች። እኔ አስከብሪያት እንጂ አዋርጃት አልነበረም። በአንቺ የተነሳ ነው ሳራን የተናገርኳት። ያ ቃል እኛ ያከበርናቸው ተከብረዋል፣ እናከብራለን። ምንም ያልደረሱብንን ምንም ያልነኩንን አነካ እንታወቃለን። እና አሁንም አነድሻለሁ። እየጠጣሽ በረኪና ጠጪ። የሚያረካሽ መጠጥ አይደለም። ልንገርሽ፣ እኔ ቀስ ብለሽ ኤሊሻ ልዘግብሽ። የሚወድሽ ወንድ የለ አጠገብሽ። ስልክ የሚደውሉልሽ እየቀነሱ ሄዱ። አጠገብሽ የደረሰ የለም። ጥሩ አይደለም። ቆንጅዬ በረኪና አሁን ሂጂና ግዢ። እሷን ፉት በይ። ለአንቺም ለሌላውም እረፍት ነው። ሰማሽ? አሁን ኦሮሞ ጋር ልትደበቂ፣ ትግራይ ጋር ልትደበቂ ሮጠሽ ሄደሻል። ነጭ ቅማል ትግራዩም አይቀበልሽ፣ ኦሮሞም አይቀበልሽ። አለቀ፣ ጨረሱ እኮ። የት ስታቂ ነው ያሉሽ? የት ስታቂ? ጂጂ እንደዚህ ብላ ደግ አረገች እንኳን አለች። እማናቃት ጂጂን አትነግሪንም አንቺ። እማናቃት ጂጂን አትነግሪኝ። ስለሆነ ማኛ ብራንድሽ ነኝ፣ ከነዘር ማንዘርሽ ብራንድሽ ነኝ። ማንም ያቀኛል። ተደብቄ እማንሾካሹከው ነገር የለም። እዚሁ ነው የምታገኘኝ። ጸቤም ፍቅሬም ፊት ለፊት የሆነ ሰው ነኝ። አሽሟጥቼ ከሰው ወሬ ተቀብዬ ሰው ወሬ አምጥቶልኝ የምለው ነገር የለኝም። አንቺ ዝምባ ኢንሳይደሮች አሉኝ ምናምን ሰው ለማባላት ኢንሳይደሮች አሉኝ ብላ እኮ ቀጥራ ያለች ወመኔ ሌባ፣ ገንዘብ ካላመጣችሁ እያለች እምትዘርፍ ቆሻሻ ናት። ገንዘብ እየተቀበለች ገንዘብ አምጡ እያለች በአደባባይ ልታዋርድ በተለይ የአማራ ሰዎችን ነበር ሄደችው። ጀግኖቹ ተነሱ፣ አሽመድምደው ቁጭ አረጓት። እግዚአብሔር መልካም ነው። እኔ ወርቁ አይተነውን እግዚአብሔር ምስክሬ፣ እግዚአብሔር ነው ያስነሳው። ለሶሻል ሚዲያ እግዚአብሔር አስነሳው። ላለቀሱ እናቶች፣ ላለቀሱ ቤተሰቦች፣ በሬሳ ደረጃ ለተሰደቡ ፋሚሊዎች እግዚአብሔር አስነሳው። ሰጥለት አንድ ነገር እንዳተነፍስ አስደረጋት። ስለሱ ከጀግንነቱ ውጪ ላተነፍስ እንደዛ ባቀረሸችበት አፏ ከጀግንነቱ ውጪ
ላተነፍስ ቃል ገባች። ይሄ ነው አሁንም የምናገረው። የምትሄደው አካሄድ ከማንም በላይ የእሷ አካሄድ አደገኛ ነበር። እግዚአብሔር ይመስገን መልስ አግኝታለች። መልስ አግኝታ ያ መረጃ ከመጣ ጀምሮ ለቅሶ ላይ ናት። መጣ ያላለቀሰችበት ቀን የለም። ከዚህ በላይ ደስታ አለ እንዴ? አለ እንዴ? ያ መረጃ ከመጣ ጊዜ ጀምሮ በማል ትዝ ይላታል፣ ታለቅሳለች። ድብን ንበይ በማል ታለቅሻለች። ድብን በማል ትዝ ይላታል። ድብን አዎ ሰውን እንደዚህ ስታስለቅሽ ነበር። እኔ አላለቅስም። እኔ አይሞቀኝ አይበርደኝ። ሪታዬ እኔ አይሞቀኝ አይበርደኝ። ብሰደብ ቤተሰቦች የለመድኩት ነው። 15 ዓመት ተረግጫለሁ። የለመድኩት ነው። ግን ሊሚት አለኝ። ማኝዚ ልጆች አይነኩ፣ እናት አባት አይነካም። በቃ መስመሬ አልነካም። አንቺን ግን ፍዳሽን አሳይሻለሁ። ፍዳሽ አሁንም ወደፊት እውነተኛ እናት ብትሆኚ የሰው ልጆችን እናት ያንተ ልጆች አይደሉም ሚስት ትሸረሙጥባለች ባንተ ላይ ብለሽ ነው የሳራን ባል ስትናገሪ ነበር። ባንተ ላይ የዘቢባን ትዳር ለማፍረስ የኢሳያስን ትዳር ለማፍረስ የሄድሽበት ጥግ ማንነትሽን ያሳያል። የቤታን እናት አስመስለሽ አሁን ታሽቃብጥ። ቤታ ታሽቃብጥ መሀይም ስለሆነች የቤታን እናት አስመስለሽ አምጥተሽ ስንት ነገር ስታረጊ እንደነበረ ማናችንም እናውቀው። ስንት ጊዜ ተጣልተናል ከቤታዩ ጋር። አንድ ቀን ቤተሰቦቿን ነክቼ አላውቅም። የምትሄጅበት ርቀት ቆሻሻ። ፍራውል ያልደረሰብሽን ሰው ገና ለገና ለብር ብለሽ ስንት ነገር ነው የሄድሽበት። ፍራውልን ስንት ነገር ማቀረ የቀራለ እንዴ? የሙኒት ልጆች መች ቀሩ? የማ ልጅ ነው የቀረው? ስለዚህ እሷ ግን ለልጇ ስትል ትኑር እያሉ መሀይም ቆሻሾች ይላሉ። እንደዛ አይነት ነገር ላይ መጨከን ነው የሚያስፈልገው። የጉቺ ልጅ ማቀረ ማን የቀረው? እና በጣም የኔቨር ጊቭ አፕ ላይፍ እግዚአብሔር ያሳያችሁ። ኔቨር ጊቭ አፕ ስትናገር ሰምቻትም አላውቅም። ድምጿ የማይሰማ ልጅ ናት። ሶሻል ሚዲያ ላይ ሰራተኞች እየበደለች እንዲያረገች እያለች ቤተሰብ የሀቢባ ልጆች የሚያምሩ ልጆች ነው ያሏት። እግዚአብሔር ምስክሬ፣ ለእኛ ራሱ የሀቢባ ልጆች የሚያሳሱ ልጆች ናቸው። እግዚአብሔር ምስክሬ፣ ይባረኩላት። የሀቢባ ልጆች ምን አርጉንኛል? የሙኒት ልጆች መማር ምን አጥፍታ ማን ጋር ያልሄደችው እቺ ሴት? ማንን ነው ያልሄደች? ሳምሪ ጂጂንስ ትበላት ትመልሳለች። ጂጂ ሳምሪን የሄደችባት አካሄድ፣ ዞይን የሄደችበት አካሄድ፣ በልጁ ጃኒ የሄደችባት አካሄድ ረመዳን ያለም ድረስ እቺ ከምድረ ገጽ መጥፋት አለባት። ናቲ ሳምሪንም ናቲንም ናቲ አሁን ድምፁ አይሰማም። የጂጂ ልጅ ሳምሪ እሺ ሶሻል ሚዲያ ላይ አለች። ናቲ የሚባል አናውቀው። እግዚአብሔር በሚያውቀው አንዳንዴ ይመጣል፣ ሰላም ይላል፣ እናቱን ምናምን ይሄዳል። ናቲ ሰው ላይ የሚደርስ አይደለም፣ የሶሻል ሚዲያ ደጅ አይደለም። ናዮ የምትባለው አንጩጫዋል። ናዮ ማን የቀረው?
የጉቺ እናት ኤድስ አለባት እያለች ነው የምታወራው። የጉቺን እናት እቺ በቁሟ መቃጠል ያለባት ሴት ናት። እውነቱን ልንገር፣ በቁሟ መንደድ ያለባት ሴት ናት የጉቺ እናት። አሁን እንደው በመድኃኔዓለም ከጉቺ ጋር እንባላ ምን አረጉኝ? እናትየው አውሬ ይገልጻታል እንዴ? እቺን ሰው አውሬ ይገልጻታል? እንደዚህ አይነት ቆሻሻ ሴት እኔ በህይወቴ ሶሻል ሚዲያ ላይ እግዚአብሔር ምስክሬ በሷ የተነሳ አላየንም። እና እግዚአብሔር የእጇን ሰጥቷታል። የእጇን ያገኘችው ገና አላገኘችም። የእጇን ገና አላገኘችም። እውነቴን ነው የማወራው። ስለዚህ ያንን ነው የምለው። ወርቁ አይተህ ነው ያውቃል አያውቅም፣ እሱ ችግር የለው። እኔን ወርቁ አይተህ ነው ቢያቀኝ ባያቀኝ አይሞቀኝ አይበርደኝ፣ ችግር የለም። ባለበት እግዚአብሔር ይጠብቀው። ባለበት ያደረገው ነገር አስከብሮናል። ወርቁ ባይኖር ማናችንም ከእሷ ጋር ባለው ነገር እኔ ችግር የለብኝም። ሌሎቹን ግን ደም እንባ ስታስለቅስ ትኖር ነበር። ወርቁ አይተህ ነው ከምንም በላይ ያስከበረኝ ሰው ስለሆነ መቼም በክፉ ስሙን አላነሳ። መቼም ነው ማወራ። ወርቁ አይተህ ነውን መቼም በክፉ ስሙን አላነሳ። አስከብሮኛል። ብዙዎቻችን ኮርተንበታል። ደረት አስነፍቶናል። እንደዚህች አይነት ዝምባም ሶሻል ሚዲያ ላይ ደም ስታነባ አይተናል። ደስ ነው ያለኝ። ጀግና ወልዶ እንደ ስሙ ወርቅ የሆነ ሰው አይተናል። ይወቀኝ አይወቀኝ አይመለከተኝ። ግን ዳሴ አቅም ስላለው አንበርክኮ ዱቄት አድርጓታል። ዱቄት ያ እና በጣም ደስተኛ ነኝ ነው የምለው። እኔ ዘና እያልኩ እኔ አሁን አንጀቴ ቂቤ ጠጣ መልስ ነው ይሄ። የተናደድኩበት አይደለም። አንጀቴ ቂቤ ጠጣበት። እየተለመንኩ ነው። ዮኒ ማኛ ይቅር በላት እየተባልኩ ነው። ስለበለጥኩ ነው። ይቅርታ ጠይቅ እኮ አይደለም። ዮኒ ማኛ ይቅር በላት እየተባልኩ እየተለመንኩ ነው። በረኪና ግዙላት እያልኩ ነው። በረኪና ግዙላት፣ በረኪና ግዙላት። አለቀ። ያን ነው የምናገረው። በረኪና ግዙላት እያልኩ ነው። አሁንም ደስተኛ ነኝ። በጣም ተመችቶኛል። የነጭ ቅማል ኤቭሪዴይ ለቅሶ እያዝናናኝ ነው። ይሰማል። የነጭ ቅማል በየቀኑ ለቅሷ ለእኔ ደስታ። ቹቹሻ ቀላል አስነቅላለሁ እንዴ? የነጭ ቅማል ኤቭሪዴይ የእሷ ለቅሶ እኔ በጣም እያማረብኝ የውላችሁ ፊቴ ራሱ ቦቶክስ ያረኩ ነው የሚመስለው። በጣም እያማረብኝ የመጪ ብርቱካን ነው የመሰልኩት። ልንገርሽ ብዬ ነው። ነቅላ ወጣች። ገና አስነቅላታለሁ። በረኪናውን ማስጠጣት ስል እንዴን ያሳብዳለሁ። በጣም ስለምችለው በሄደችው መጠን አስጨርሳታለሁ። በሄደችው። ስለዚህ በጣም እየተስማማኝ ነው። ምን መሰላችሁ? ውስጥ ያለው ነገር ደስተኛ ስለሆንኩ እግዚአብሔር ይመስገን። እኔ የሚጠብቀኝ አምላክ በምንድን ነው? እናቶች አይሳደብም፣ ነገሯቸው። እናቶች ጋር ሄዱ። እናት አይሰድብም እሱ ነው የሚላችሁ። ሂድ፣ የፈለከው እናት ጋር ሂድና ጠይቅ። ልጆች ጋር ሂድ።
ልጅ ሆኖ ዮኒ ማኛን የማይወድ የለም። ጥራ ልጅ ይወዳል፣ እናት ይወዳል፣ አባት ያከብራል ይሏቸዋል። መስፈርቴ እሱ አለቀ። ሌላው ሶሻል ሚዲያ ላይ ያመጣውን አጀንዳ በደንብ አድርጌ የመግለጽ ብቃቱ አለ። ያ ስለዚህ አሁንም እኔ ጋር መታለች። ሌሎቹ አይመልሱላትም፣ ይፈሯታል። ካያችሁ ማንም ለነጭ ቅማል አይመልስም፣ ይፈራል። እማጦዛት እኔ ነኝ። ነጭ ቅማልን እማጦዛት እኔ ነኝ። ሌሎቹ ይፈሯታል። እኔ መደብሪያዬ ነሽ አንቺ ዝምባ። እውነቱን ልንገርሽ፣ ነጭ ቅማልን አጧዡ ዮኒ ማኛ ይባላል። ሌሎቹ ፍሯት። የምታወራውን እስቲ ልስማ። ቆይ እስቲ እያለቀሰች ሁላችሁም ከሷ ተባሩ ይላል። መልሽ አንቺ ዝምባ፣ ማን ደርሶብሽ ነው? እኔ መልስ የምፈልገው ሄለን ላይ ማን ነው የደረሰው? እስቲ እውነተኛ ሰዎች ፍረዱ። ማን ነክቷት? ማን ደርሶባት? ሶሻል ሚዲያ ላይ ዮኒ መጥቻለሁ፣ እግዚአብሔር በሚያውቀው ከዋሽሽ ትንገራችሁ፣ መሴጅ አላሳያችሁ። መጥቻለሁ እንግዲህ ቲክታክ ላይ አደራ ብላኝ ጭራሽ ሞዴሬተር አርጋኙላ ነበር። ትመጣለች፣ ትጫወታለች፣ ምናምን ትሄዳለች። በቃ ለካ እሷ እቺን ነገር አይታው ወደ ምንድን ነው የወሰደችው? ሰዎችን በማሸማቀቅ ገንዘብ የምታገኝ መስሏታል። ጠቅሟታል ለተወሰነ ጊዜ፣ አልዋሽም። ለተወሰነ ጊዜ ጠቅሟታል። ለተወሰነ ጊዜ የተወሰነ አንበሳዎችን አግኝታበታለች። ከዛ በቃ ቢዝነስ አደረገችው፣ ሰውን ማስፈራራት። ከዛ ያልነኳትን ሰዎች በሙሉ እያወጣች መከትከት። ሞጣ የሰው ልጆች ቤተሰብ ላይ አይሄድ። ሞጣ ተግባባ። የሰው ቤተሰብ ላይ እናት፣ ወንድም፣ እህት የሚባል ሞጣ አይሄድም። ይሄ የታወቀ ነገር ማንም ያውቃል። ስለማይሄድ ምንም ሊባል አይችልም። መብቱ የተሳደበውን ሰው ሞጣ መመለስ ይችላል። እሷ የምትሄደው ቤተሰብ ሀቃቅ ነዋ። ከሞጣ ጋር እየተረጋገጥን ነው። ሰሞኑን ግን ቤተሰብ ላይ አይሄድም። ተሙማ ቤቱ ድረስ ሄዶለት ነበር። የተሙ
ሚስትን ተናግሮ ቤቱ ድረስ ሄዶለት ሞጣ ተንበጭብጮ አገር ለቆ ነበር። አይተናል በአደባባይ። ተሙ ቤቱ ድረስ ሄዶለት ተንበጫብጮ ጠፍቷል። ሞጣ የምናየው ነገር ነው። ለምን እንዳልኳችሁ አይዲያ ላይ መቻችሁ ይችላል። የኔ አይዲያ ካልተመቻችሁ እኔን የመዘርጠጥ መብት አላችሁ። እኔን የመስደብ መብት አላችሁ። አልተመቻችሁም ሰው ዋል አሮንኬ የሚመቸው ይመቻል። ስለዚህ አሁንም የምለው ያንን ነው። እሷን የምንጠላበት ሪዝን ሳይነኳት ትጀምራለች። ከዛ በኋላ ማቆሚያ የላትም። እናት አትመረጥም፣ ልጅ አይመረጥም፣ አባት አይመረጥም፣ የሞቱ ቤተሰቦች አይመረጡም፣ ያረፉ ሰዎች አይመረጡም። ትሄዳለች። ትዳር አይመረጥም፣ ትሄዳለች። የኔን ብታገኝ ትምረኝ ነበር ወይ? የምትሄደው ክፋት አይደለም። ደግሞ ተነክታ ቢሆን ደስ ይለኝ ነበር። ተነክታ ተደርሶባት ሰው ተናግሯት ቢሆን ደስታዬን አልችለውም። ለዛ ነው ምንትን የሚሉት እና ልኳን ማስገባት እኔ እንደሆንኩ እንድታውቅ ነው። ያንን ነው ምለው። ጃፒ እየረገጠ ነው የምናየው ነው። አብረን እናየዋለን። አይዟችሁ እናንተ ስለጻፋችሁ እዚህ ጋር እንትን አይደለም። እዚህ ስላላችሁ እኔ አይደለም። አያችሁ እየሰማሁ ነው። አይ መናገርም አለብኝ። እየሰማ ነው። ኖ ሄደ እሷን አልተከላከልክ። ይሰማል። ገብተህ አልነበር እንዴ? ወዴት መደበቅ ነው? ገብተህ አልነበር እንዴ? ቁጭ ብለህ ከማን ጋር ሆነህ አንተ በቃ ሳታስበው ማንን ሆነሃል መሰለህ? አንድ ዝምባም ቡላላ የሚባለውን እየሆንክ ነው። ያ እስቲ ኢንቫይት አድርገዋል። የነጭ ቅማል የስራ ባልደረባ ይሄንን እንትኑን መዝጋው። የነጭ ቅማል የስራ ባልደረባ መጥቷል። ሰላም በል። እኔ የስራ ባልደረባ አይደለሁም። ስማ ዮናስ፣ እኔ አንድ ነገር ልንገርህ። አንተን አክብሬ ቤት መጥቼ በስርዓት እያወራን ነው አይደል? ሰዎች በስርዓትማ አልነበረም። በስርዓትማ ሳይሆን የእሷን ጉድ ለመሸፈን እየተንደፋደፍክ ነበር። እውነቱን ልንገርህ። ምንድነው ጉዷ? ምንድነው ጉድ ያሉ? አሳማኝ ጉዷን ንገረኝ እስኪ። አንተ ይኸው ወንድሜን ሰድበውብኛል፣ ቀሚስ አልብሰውብኛል፣ አልፋታቸውም እያልክ ነበር ወይስ አልነበረም? እኔ እንደዚህ ብለሃል አላልክም? ካሜራ ዙሬ ላውራ ብያለሁ። ብለሃል አላልክም? ኦኬ። ስለዚህ እንደዛ ያለ ሰው የሌላ ሰው ቤተሰብ የሞቱ ወንድሞችን እየተሰደበ በገባበት ሰዓት ሰምተሃል፣ አዳምጠሃል፣ ደጋግማ ስታደርገው አይተሃል። ቤተሰቦቹን ምን አሳደበሽ? እሱን ከፈለግሽ ለምን አትሰድቢም? ለምን አላልቃትም? ገብታል ፔጇ
ቅድም እኮ አስረዳዋል። ድጋሚ ላስረዳ ከፈለግ ሰክራለች። ስለሰከረች አንድ ሴት ልጅ ሰክራ የምትናገረውን አታውቅም። ስለዚህ ማረጋጋት እንጂ ያለብኝ ሌላ ጊዜ ስትሳደብ ሳትሰክር በፊት ሌላ ቀን ገብታል አይደል? እሷ ቤት በጣም ብዙ ጊዜ እኔማ ተቃዋሚ ሀሳብ ነው የማቀርብላት። ስለዚህ ብዙ ጊዜ ስትገባ ለምን ቤተሰቦቹ ምን አደረጉች ለምን አትልም? አንተ እንደሰው እንዴ ብያለሁ። እኔ አንተን የሬን እኮ ተሰድቤያለሁ እያልኩ እኮ ነው። የኔ ለምን አላልክም ነው የኔ ጥያቄ። አንተንም ቢሆን ራስህ መጠየቅ ትችላለህ እኮ። አንተ አሁን ሚዲየም ሆነ ነው አይደል የምታወራው? ቢትዊን ሜን አይደለ ከሆንክ እኔ አሁን ለምሳሌ ቤተሰቦን አልሰደብኩ። ስለዚህ ምንም ልትለኝ አትችልም። ወደፊትም አልሰድብም ቤተሰቧን። ስለዚህ በእሷ ጉዳይ እንጂ የምታወራኝ በቤተሰብ ጉዳይ አታወራኝም። ተግባብተን አንተ ይኸውልህ ያሰብከው አንተ ለእኔ የእሷ ጓደኛ አድርገህ የእሷ ጠበቃ ምናምን አድርገህ ባልክ እንጂ እንዲያውም ያልከው ቪዲዮዎች አሉ እኮ እሷ እስር ቤት ልገባብን ስለሆነ ሮማን ተሰማ የእኛ ማናጀሩ ልኝልን ብለህ እኮ ስታወራ ነበር ቃል በቃል። እዚህ ሚዲያ ላይ አያችሁ፣ መቀለድ አትችሉ፣ መዝናናት አትችሉም። ሁሉም እንደ ቁም ነገር ከወሰዳችሁት ኦኬ አዎ ብለናል የኛ ማህበር የስ። ስለዚህ ምንድን ነው የምናደርገው? ምክንያቱም የእሱ ሀሳብ ላስተካክልልህ፣ እስር ቤት ልገባ ያለችበት ነገር ጥሩ ስላልሆነ ሮማን እኛን ተረከቢንና እኛ ሊቀመንበሩኝ ያልናት ሮማን የቀኑን ይዝላችኋላለች፣ የሌሊቱን ደግሞ ቤት ተይዛለች። እኛን የምትመራ ለሁለት ይዘውላችኋል። ማታ ማታ ቤታ ነው የምትመራ። መሪ ያላችሁ መሪያችን ናቸው። ጎበዝ። በሴት ነው የምትመሩት? እውነት ወንድ በሴት ነው መመራት ያለበት። ጥሩ ይመች። ምክንያቱም አንተ አሁን ለሚስት ክብር እንዴት መስጠት እንዳለብህ እያስተማርን ነው። እንዴት ሚስት ናቸው እንዴ? ሚስቶች ናቸው እነሱ፣ እህቶቻችን ናቸው። ታዲያ ከሚስት ጋር ምን አገናኘው? ኖ አይ ወንድ ልጅ ለሴት ልጅ ቤት ውስጥ ክብር መስጠት አለበት የሚለውን ተነጋግረን አመንበት። ገባ? መች ከሴት ጋር ትኖር? አንተ እንዴት ልታውቅ ቻልክ? እኔ ከሴት ጋር ነው የምኖረው። ከወንድ ጋር ታዲያ እንዴት እኖራለሁ? መች ኖርክ? ብቻ ነው ያለው ቤት ውስጥ። አሁንማ ያለው እና ቲክታክ ላይ ይዤ ልምጣ? አንተስ ብቻ ና ያው ቲክታክ። እኔ ሚስት እንዳለኝ ልጆች እንዳለኝ ማንም ያውቃል። ግን አሁን ላይ ያለው ብቻ ነው ማኛው። እዚህ ስገባ ምን ይዣቸው መጥቼ እንዳወራ ነው የምትፈልግ? እና ታዲያ እኔ ይዣቸው ያንተ አሁን ነው የሶሻል ሚዲያ ላይ ወዴት? ኧረ ጭቡት ይሁን ለኔ አባ ጭቡት ይሁን እኔ ጋር ማምለጥ የለም። ከጀመርኩ አሁንም እያልኩ ያለው ምንድን ነው፣ ቤተሰብ ስትሳደብ እንዳልኩ ቤተሰቦች የተነካ ብለህ የምትል ከሆነ እኔ ፔጅ ገብቶ አንድ ሰው ቤተሰቡን አትንካ እንጂ የምለው ምንም ልል አልችልም። አንተም እዛ ስትገባ በተደጋጋሚ ከቡላላ ጋር ነው የምትገባው ወይ ከጅቦ ጋር አብራችሁ ነው የምትገቡት። ስትገባ ማድረግ የነበረብህ አሁንም የምነግርህ ወደፊት ከስካሯ ስትመለስም የኔንቶ ከሌሎቹ ጋር ቤተሰብ ጋር ለምን ትሄጃለሽ? ራስሽ ለምን አትወጪም? የራስሽን ችግር ለምን አትላትም ነው የኔ ጥያቄ እኮ። እንላታለን። አሁን ነገርከን አይደል? ሌላ ቀን ካስገባችን እንላለን። ግን ሰውን እኔ የማምንበት ነገር የእውነቴን ነው የምልህ፣ በደከመበት ሰዓት እኔ ባደግኩበት ማህበረሰብ እኔ ኖር ያለው ክፍለ ሀገር ስለኖርኩ ነው የምነግርህ፣ ስለማውቀው ነው ማህበረሰቤን። የደከመ ሰው ይህ ሽንት ቤት የተቀመጠ ሰው ላይ ማንም ሰው አይተኩስም። መጀመሪያ ሱሩን እስኪታጠቅ ጠብቆት መቋቋም በሚችልበት ሰዓት ነው የሚመታው ወይ ደግሞ የሚታገሉ። ይህ ከኋላ ጠብቀ መፈንከት ምናምን ባህላችን አይደለም። እኔ አባቴም እንደዛ አላስተማረኝም። አባቴ ጀግና ነው። እንደዛ ስላደግኩኝ አሁን ሰው በወደቀ ሰዓት እኔ ማንንም ሰው ማጥቃት አልፈልግም። እስከሚነሳሳ እጠብቀዋለሁ ወይ ደግሞ አግዘዋለሁ። ልክ መውደቋን ነግራ ነው አልገባኝም። ነገረች መውደቋን መሰባበሯን ነው። እንደዛ ሳይሆን ሁሉም ሰው ተነሳ። ሁሉም ሰው ሲነሳ ለምንድን ነው የተነሳው ብሎ አይጠየቅም? ስለተሰደበች ነው። እኔም እኮ ከዛ ውስጥ አንዱ ነኝ። ሰድባ ኦኬ። ስለዚህ ከብዙ ሰው ጋር ስትጋጭ የሚመጣብህ የብዙ ሰው መልስ ነው አይደል?
ነው ወይስ አይደለም? ወይስ ሎጂኩ አልገባም? የብዙውን ሰው መልስ ትቋቋመዋለች፣ ግን አንድ ሰው ነው አሸነፋት። እናንተ ምን ታመጣላችሁ? እዚህ ሚዲያ ላይ ያለው ሰው እኔ ምን አመጣለሁ? አማኝዝም እያስለቀሰ እንደሆነ ረስተው መሰለኝ። እኔ ፔጅ የመጣኸው ያንተን እንጂ የሌሎቹ ችግር የለውም አልክ እኮ። እኔ እንደማስለቅሳትማ አውቃሃል አባ። ጠየኳት። አሁን እሷን ሄጄ ስጠይቃት እኔ ምን እሱን እንደውም አልፈልግም አልታረቅም አለች። ኦኬ ካልታረቅሽ በቃ ማንኛው እኔን እኮ ነው የለመንከኝ አንተ። እኔ ነኝ የረገ አሁን እንዴ ስልክ ተደወለበት ተርኖ ሪያክሽን ነው የሚለው። ብራዘር ምን መሰለህ ታፕታፕ እያደረጋችሁ ቤተሰብ አንዴ እኔ አንተን የለመንኩ ለመሰለህ ነገሮችን ለማብረድ ሰዎች ቢስማሙ ደስ ስለሚለኝ እሷን ደግሞ የጄ ስጠይቃት እንዴ ምን እኔ ከሱ ጋር ምን አገባኝ እንደውም እሱን አለቀው ምናምን ስትል ተይ አልኳት፣ ለመንኳት። እሺ አትለምን። ለምን መሰለህ አሁን አንተ ማድረግ ያለብህ በመሀላችን ዝም ነው። ዝም ጀዴ በቃ አሁንማ ተፋየቱ ሳይሆን እሰባብራታለሁ። ልዩነቱ እንድታውቀው ብዬ ነው። አሁን ተፋየቱ ሳይሆን እኔ አቅሟለኝ፣ እሷን ድቅቅ የማድረግ አቅሟለኝ። መከታተል ነው ስራዬ። በቃ ከዚህ አንተ ማየት ነው። በመሀል አስተያየት አለመስጠት ምንድን ነው? አይ እኔ ስገባ ስለ አንቺ ጋር ላወራ እንጂ ስለ እሱ ጉዳይ ላወራ አይደለም። እኔ ስወጣ ከፈለግሽ እርገጭው እያልክ መውጣት ነው። አሁን ለአንድ ሳምንት ጊዜ ሰጥቻችኋለሁ። አንተ ጋርም እሷ ጋርም ገብታ በአንድ ሳምንት ማሷ እኮ እስር ቤት ገቢ ናት። ልንገር ብዬ ምሳቅ አያስኪድ ካሁኑ የሆነ ነገር ፈልግ እዛ የሚያደርስ ኖርዌይ ምናምን እንትን ካለ ጥሩ ጥሩ ምሳቃዎች ወይ የምታውቃቸው ሰዎች ፈልግ። እግዚአብሔር ምስክሬ ነው። እኔ አንድ ነገር ልንገር ሆኒ ብትታሰር ጠይቃታለሁ። ማንም ሰው ቢታሰር ጠይቃለሁ። ነገርኩህ እኮ አልኩህ። ሄደ ይልቁኑ ጥሩ ጥሩ የምሳቃ ሙያ ምናምን ተማርኩ ማድረግ የማችል ከሆነ ጥሩ ጥሩ ምግቦች ሰርተ እንድትሄድ ነው። ከዚህ በኋላ ባዶ ገብታለች። ይህን ልነግርህ ነው። ስላወቀችውም ነው አሁን በየቀኑ እየመጣች የምትነፋረቀው። በዚህ ላይ ዳንቴል የኢትዮጵያ ሲጠየቅ ታውቃለህ። ዳንቴል እንዳትረሳ ካለ ቤት ውስጥ አንድ ዳንቴል ግድ ይላል ይኖራል። ከኢትዮጵያ ይዤ የመጣሁት አይጠፋም። እና እሷን አድርገህ ጣል አድርገህ አይዞሽ እኔ ወዳጅሽ ነኝ አደራ ስትወጪ ደግሞ በልቶ ካጅ እንዳትሆኝ ብለህ ቀርጸ ሰው እየበላ እየካደ ስለሆነ ምን ታደርጋለህ? ትቀርጽና አደራ በልተሽ እንዳክጅኝ እስር ቤት መጥቼ ጠይቄሻለሁ ብለህ ቪዲዮ ቀርጸ ትሄዳለህ። የሁላችሁ ያደረገችኝን ትላለህ ስትወጣ ከወጣች። ማኛው ምን መሰለ መረጃ ሪያሊዝም ለሰው ልጅ አይ ትይዛለህ። እኔ ነፃ እንድትወጣ ፈልጋለሁ። ከዛ በኋላ መታ ብትታገላችሁ ደስ ይለኛል። ሴት ነች፣ አንተ ወንድ ነህ። አይ መጣ እሷ እንደ ወንድ አክት አድርጋ ነው ጀግና ነኝ ብላ ነው አይደል የመጣችው። ትወጣው ጀግና ነኝ ብላ ገጥሞ ተሰባበርኩ ምናምን ማለት የለም እኮ። የገጠመ መግጠም ነው በቃ። አሁን እዮዳብ ይገጥማል አይደለ? ይገጥማል በቻለው መጠን ሞታ ይገጥማል። እናንተንማ ትገጥማችኋለች። ቁርጢ ትመጣለች፣ እንጋጠማለን ከዋና ሰው ጋር ተገናኝታ እንጂ ከእናንተ ጋር እኮ ችግር የለባትም። ከዋናውማ ከዋናውማ ጨረሱ እኮ ጣጣ አለባቸው። ከዋናዎቹ ደግሞ የቲክታክ ዋናው አለቃ ደግሞ እየሰባበራት ነው እያልኩ ማኛው ተው ብያለሁ። እኔ ቅርብ ተወኝ ትተወኛለህ አትተወኝም? ልዘግብ ናውጣ ትተወኛለህ አትተወኝም? እኔ ትቻለሁ። መልስልኝ። ግን የመጣች ቀን ስማ የሆነ ዘፈን አሁንማ ሄደች አሉ የሚባለው ነው ያለው። መምጣት የለም ሄደች እኮ አባቴ። ማኛው የምር እኔ አሁን ላስማማችሁ ፈልጌ ነበረ። በተአምር አላደረገው። ምን ሆነ መሰለህ? ግን እሷም ደግሞ ምን አለች? እበቀልሃለሁ ብላለች። በክፋቷ መተህባታል። በከፋት ሰዓት ኧረ ፈሷን ትርጭ ንገርልኝ። የምር በጣም ከባድ ነገር ነው ያሰበችልን። ፈስሽን እርጭ አንቺ ዝምባን በልልኝ አደራ። ብቀለዋልየው ፈሷን ትርጭ
ይመስለኛል። ግን አደጋ የሚኖር ይመስላል ከዚህ በኋላ። እስቲ ምን አይደለ። ሳራ ግን ወዳጅ ነበረች። ለምን ሰድባ አባረርካት? የቷ ሳራ? ጣሊያን የምትኖረው። ምን ሰድቤ አባራታለሁ? እዛ ሄዳ እንደግፍሻለን ከጎንሽ እንሆናለን እያለች አይደል ስታሽቃብጥ ነበር። ቪዲዮ እኮ ላኩላል ለራሷ ከነ ማስረጃ። ከጎንሽ እንሆናለን እንደግፍሻለን እኛ አለንልሽ ኝኝኝ እያለች አይደል እዛ ሄዳ የምታወራ። ዋሽም እና እሷን ብትደግፍ ምን ችግር አለው? ሰውን መደገፍ አይቻልም? ሰውን መደገፍ ማለት ትደግፍ፣ እኛ ጋር መጣ አታሽቃብጣ፣ እዛው ትጨርስ። ኖርማል ነው። አታስመስላ። አንተም ጓደኛዬ ነህ፣ እሷም ጓደኛዬ ነች። ከሁሉም ሰው ጋር ጮታለሁ። አታስመስላ። ገብቷል አይደለማ? ከጎንሽ ነን የሚያስብል ስራ ሰርታለች ወይ ነው አሁን ነገር። ምንድን ነው የእሷ ጸበኛ ናት አይደለ? ብዙዎቹ ጋር የደረሰችው እሷ እንጂ ሰው አልደረሰባት። ማንም ከሄለን ጋር ጸብ አልጀመረም። ይሄን ነው መረዳት ያልፈለግከው አንተ። ማንም ሄለንን ለጸብ ብሎ የመጣ አንድ ቲክታክ ላይ አንድ ሰው የለም። ኖባዲ። እሷን የመጣችው ሁሉም ጋር እያልኩ ነው። እቺን የምደግፍ ከሆነ የእሷ ተመሳሳይ ሰው ናት ማለት ነው። አስመሳይ ናት ማለት ነው። መረገፍ አይደለም። ጓደኛዋ ከሆነች ምንድን ነው ችግሩ? ይመቻት እንዴ። ጓደኛማ ብዙ ነበራት። እያየን እኮ ነው። በሙሉ እኮ እየራቁ ነው። ሁኔታዋን ሲያዩ ምን ሲያዩ እየሸሹ ነው ያሉት እኮ እየሸሹ በሙሉ። እኔ ግን አንድ ራዕይ ይታየኛል። ልክ እንደ ጴንጤ ፓስተራውን ልተነብይ ነው። ይመች። ሄለን ከተወሰነ ቀናት በኋላ የመጣችለት ማንም አይችላት ትመጣለች። የመጣችለት የእውነቴን ነው የምልህ ዮኒ። ልክ አሁን ይህችን ዝምባም ነው የምታስፈራራ። መጣለች እኮ በምትፈልገው ኃይል እኮ ሄዳለች እኮ የምትፈልገው ጋር ሄዳለች እኮ። ምንድን አዲስ የምታወራው ነገር አለ ብለህ ነው? እስቲ ንገረኝ። አለ ብዙ ነገር አለ። ይቺ ጨዋታዋ እኮ የሚጠገብ አይደለም። በጣም መጫወት ትችላለች። አንተማ ተመችታለች አልኩ። ለምን መሰለህ? ደስት ግጣሙን አያጣም። መብት ነው። አንተ ከተመቸች መብት ነው። በዚህ ዘንባባውን የሚፈራ ሰው አለ ብለህ ታስባለህ? ማንነቷ ታወቀ እኮ። ጭምብሏ ተገለጠ እኮ። ጭምብሏ ተገለጠ። በቃ ልጄን ኢንሳኝ እያለች የምትዋሽ ሴት እንደሆነች ማንም አየቁ። አለቀ እኮ። ድጌ የመጣች ቀን ችግር ነው የሚፈጠረው። አረ እንደው እኔ ጋር በተለይ እኔ ጋር አዚ ኮፒ ሊንክ ታፕታፕ ምናምን አድርጉ። እኔ ቤቴ ተመቷል። ብቻ እሱ ይሻላል። እሱ ባይሆን ጥሩ ነው። ጥሩ ነው። ታፕታፕ ኮፒ ሊንክ የምሬን እኮ ነው የምልህ። የትም ቦታ እንደዛ ካልተደረገ ለካ ቲክታክ አይቀበልም። አንተም እንደሚሆን ምን አለ መሰለህ፣ እንግዲህ እንደ ሸገር ልጆች እናውራ። ሰምታይምስ ራስን ወጣ አርጎ ማየትም ጥሩ ነው። አንዳንዶቹ አንተን ሊያስበሉ የሚችሉ አግሪመንታቸው ወይ የሆነ ነገራቸው አንተን የሚያስወጉ ከሆነ ስለማይጠቅም ቢቻል ያንን ሰው በውስጥ አውርተ ላሽ ማለት። ካልሆነ ግን አደባባይ እዛ ጋር በሚያየው ጊዜ ለካ እሱም የነሱ ቢጤ ነው ሊያስብለ ይችላል። ገባ? የሚወዱ ሰዎች እንዴ በዚህ ደረጃ ለምን አስፈለገ የሚል ሀሳብ ሊያመጡብህ ይችላሉ። ምክንያቱም የተሰማቸው ፔን አለ። የህዝብን ፔን በተለይ በቤተሰብ፣ በትዳር፣ በማንነት፣ በምናምን ብዙ ጥግ ድረስ የሄደች ሰው እንደሆነች ልቦና ያውቀዋል። ልቦና ያውቀዋል። ስህተት እንደሆነ ኮምፕሊትሊ ታውቀዋል። ልብ እያወቀ ግን ከሆነ ሰው ጋር ስለተጣላህ ብቻ ድጋፍ ለማግኘት የሚደረገው ነገር አይጠቅምም። ምክንያቱም የወደቀ ነገር ላይ ብትደገፍ አብሮ መውደቅ እንጂ የሚስተካከል ነገር የለም። ያንን ነው እኔ የማስበው። ገባ? የእሷ አሁን አካሄዷ ሰው እኔን ሰድባ ቢሆን እግዚአብሔር ምስክሬ አይሞቀኝ። ደግሜ እነግርሃለሁ። ግን ማንኛውን አንድ ነገር ልንገርህ፣ እኔ ወንድ ልጅ ነኝ። ወንድነቴም ነው እኔ ራሴን ማንም ሰው ደግሞ የሚያቀኝ። እዚህ ጋር ያለው ማህበረሰብ ተከተለኝ አልተከተለኝ ለእኔ
ምንም መቼም ላይቭ ላይ ስትገባ እንዲያዩ ብለህ ነው እንጂ ለብቻ አትገባ። እኔ ልጮት ነው የምመጣው። ምን ያደርጉልኛል? አዩኝ አለ። አዩኝ አላዩኝ ከሆነማ ምን ያስፈልጋል መምጣቱ? ልንገርህ፣ ከአንድ ነገር ልንገርህ፣ ሰው አንተን ብሎ የሚመጣ አለ። ገብቶሃል? ለምሳሌ ልዘግባ አንዳንዴ ሶሻል ሚዲያን ትንሽ እቀቅምሻለሁ ብዬ ስለማስብ ነው። በሶሻል ሚዲያ 38400 ሰው አንተን ይከተላል። ገብቶሃል? ፎሎ አድርጎ ጃፒ ተመችቶናል ብለው ወይም ያልተመቸውም ሊከተል ይችላል። ያ ህዝብን ምንም አያደርግልኝም ብለህ የምታስብ ከሆነ እነሱም ይተውታል። ገባ? ከጃፒ የሆነ ነገር እናገኛለን፣ ጃፒ የሚለው ይመቸናል፣ ጃፒ ወንድማችን ነው ብለው የሚያስቡ ወዳጆች ናቸው። ምንም አያደርጉልኝም የሚባል ነገር የለም። አንድ ነገር ይህንን ነው እኔማ እኔ እንደዚህ እንደናንተ ቲክታከር ብሆን 500ም ሲሆን 1 ሚሊዮንም ፎሎወር ሊኖርኝ ይችላል። ምክንያቱም በየቀኑ ብገባ ቪዲዮ ብለቅ ያርለም የኔ ፎሎወር በየቀኑ ቲክታክ ያልገባበት ጊዜ የለም እኮ። ለአንተ እንደዛ ሊመስል ይችላል። ችግር የለም። የሲሉ ሰው ቤት ላይ ገብተህ በየቀኑ ቲክታክ ላይ ሰላም ሳትል 30 ደቂቃ እስከ 1 እስከ 2 ሰዓት ሳታጠፋው ታጣቅም ብሮ። ያ ይህ ግን ስህተት ነው። የኔን ልንገርህ፣ እኔ ነኝ የማቋረጥ ስለራሴ ኖ ስለምናይም ነው እንጂ አሁን ለምሳሌ ዮኒ ማኛ አልገባም ብል ውሸት ነው። እገባለሁ በዚህ 2 ሳምንት ትክክል። በዚህ 2 ሳምንት ከስንት አንዴ አልፎ እመጣለሁ። ቅዳሜና እሑድ ግን ሁሌ ያለው ቅዳሜና እሑድ እኔ የምታገኘኝ በዛ ሰዓት ነው። አሁን ፀሐይ ሌላ ቀን ዛሬ ቅዳሜ ነው እንዴ? የዓመቱ ቅዳሜ ነው ስላልገባኝ ነው። ሮብ መስሎኝ ዛሬ ሮብ ቅዳሜ ሆነ እንዴ? ዮኒ አንተ በጣም እኮ ጎበዝ ነህ። እሱ ነው ምን እኮ ፋራ ስታገኝ እኮ ታቀልለዋለህ። እንደዚህ ነው የምትመተው ፋራውን ስታገኘው። ግን እየነገርኩ እኮ ነው ዮኒ፣ ፋራውንማ ትመተዋለህ አይደለም። ሌሎቹን ምናምን ነገር ጭቡቴውን ተጫወችባቸው። አም ግድ እኔ ጋር ሲሆን ግን ትንሽ ጥንቃቄ ያስፈልጋል ማለት ፈልጌ ነው። ማምሯጣ ያሁንም እኮ ልነግርህ ነው። አንተ መቀበል ከፈለግ ተቀበል፣ ካልፈለግ አትቀበል። ግን እኔም አብዛኛውን ጊዜ ሰኞ ሲደርስ ቲክታኬን ከስልኬ ላይ አጠፋለሁ። አርብ ነው የማወርደው ዳውንሎድ ማድረገው። አሁን ሰሞኑን መሀል ላይ መምጣት ጀምሬያለሁ። ማጥፋት ትቼ ማለት ነው። እቺን 2 ሳምንት እኔ የራሴን ህይወት የምኖር ሰው ነኝ። ገባ? ስራዬን እሰራለሁ። በትርፍ ሰዓቴ መጥቼ ግን እዚህ እጮታለሁ። እንደማንም ከፈለግኩ ግን በየቀኑ እንደናንተ ከመጣው